ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ዛሬ በዓለማችን ላይ ያሉትን እጅግ ውስብስብና አስፈሪ የጦር መሳሪያዎችን አሰራር ልንመረምር ነው። ባላስቲክ ሚሳኤል ሲባል ምን ማለታችን ነው? ክሩዝ ሚሳኤልስ ከአውሮፕላን በምን ይለያል? በዛሬው ቪዲዮአችን ስለ ጦር ውርወራ ፊዚክስ፣ ስለ ሮኬት ሞተር ጉልበትና ስለ ካይኔቲክ ኢነርጂ አስገራሚ እውነታዎችን እናያለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም የዛሬው መረጃ የጦርነትን መልክ እንዴት እየቀየረ እንደሆነ በዝርዝር እንመለከታለን። ሚሳኤልን ለመረዳት መጀመሪያ ፕሮጀክታይል ምን እንደሆነ ማወቅ አለብን። ለምሳሌ አንድ አትሌት ጦር ወይም ጃቨሊን ሲወረውር ወይም አንድ ወታደር ከጠመንጃ ጥይት ሲተኩስ የሚፈጠረውን እንመልከት። አካሉ ጦሩ ወይም ጥይቱ መጀመሪያ ከሰውየው ወይም ከጠመንጃው በከፍተኛ ፍጥነት ይወጣል። ነገር ግን አየር ላይ ሲጓዝ የመሬት ስበት ወይም ግራቪቲ ወደታች ይጎትተዋል። በዚህም ምክንያት አካሉ ቀጥ ብሎ ከመሄድ ይልቅ ጠምዛዛ ቅርጽ ሰርቶ መሬት ላይ ያርፋል። ይህ ጠምዛዛ ጉዞ በሳይንሱ ፓራቦሊክ ፕሮጀክታይል ይባላል። ባላስቲክ ሚሳኤሎችም ልክ እንደዚህ ጦር ናቸው። ልዩነቱ ግን እነዚህ ሚሳኤሎች በሰው ጉልበት ሳይሆን በግዙፍ የሮኬት ሞተሮች ወደ ውሃ መወንጨፋቸው ነው። አሁን ወደ ሚሳኤል ኢንጂነሪንግ እንግባ። አንድ ሚሳኤል እንዲበር የሚያደርገው ሮኬት ፕሮፓልሽን ነው። ይህ የሚሰራው በኒውተን ሶስተኛ ህግ ለማንኛውም ድርጊት እኩል የሆነ ተቃራኒ ምላሽ አለ በሚለው መርህ ነው። ሚሳኤሉ በውስጡ ያለውን ነዳጅ ፊውልና ኦክሲዳይዘር አቃጥሎ ከፍተኛ ጋዝ ወደ ታች ይረጫል። ያ ጋዝ ደግሞ ሚሳኤሉን ወደ ላይ ይገፈዋል። የሮኬት ፕሮፓልሽን ጥቅም ወይም አድቫንቴጅ፣ 1 አየር በሌለበት መስራት መቻሉ። ከተራ ጀት ሞተር በተለየ ሮኬት የራሱን ኦክሲጅን ስለሚይዝ በከፍተኛ ከባቢ አየርና በውሃ ውስጥ መብረር ይችላል። 2 ከፍተኛ ፍጥነት፣ በአጭር ጊዜ ውስጥ እጅግ ግዙፍ የሆነ ፍጥነት ይሰጣል። ሞተሩ ለምን ያህል ጊዜ ይሰራል? የባላስቲክ ሚሳኤል ሞተር ለረጅም ጊዜ አይሰራም። አብዛኛውን ጊዜ ከ3 እስከ 5 ደቂቃ ብቻ ሰርቶ ይጠፋል። ያቺ አጭር ጊዜ ግን ሚሳኤሉን ወደ ህዋ ለማውጣት በቂ ነዳጅ የምታቃጥልበት ቡስት ፌስ ትባላለች። የባላስቲክ ሚሳኤል ጉዞ በ3 ይከፈላል። ባላስቲክ ሚሳኤል ማለት ልክ እንደ ጦር ውርወራ ነው። ልዩነቱ ጦሩ በሰው ጉልበት ሳይሆን በግዙፍ የሮኬት ሞተር ወደ ላይ መወንጨፉ ነው። የባላስቲክ ሚሳኤል ጉዞ 1 መነሳት ቡስት ፌስ። ሚሳኤሉ በሮኬት ሞተር አማካኝነት ከባቢ አየርን ጥሶ እስከ ህዋ ስፔስ ድረስ ይወነጨፋል። 2 መንሳፈፍ ሚድ ኮርስ። ሞተሩ ይጠፋና ሚሳኤሉ ምንም አይነት ኃይል ሳይጠቀም ልክ እንደተወረወረ ድንጋይ በውሃ ላይ ይጓዛል። 3 መመለስ ተርሚናል ፌስ። በመሬት ስበት ወይም ግራቪቲ እየተጎተተ በከፍተኛ ፍጥነት ወደ ኢላማው ይወርዳል። ፈጣኑ ባላስቲክ ሚሳኤልና ጥፋቱ ኢፌክቲቭነስ። አህጉር አቋራጭ ባላስቲክ ሚሳኤሎች አይሲቢኤም በዓለማችን ላይ ያሉ እጅግ አጥፊ መሳሪያዎች ናቸው። ለምሳሌ የሩሲያው RS-28 ሳርማት ሳታን 2 እና የአሜሪካው ሚኒዩትማን 3 ይጠቀሳሉ። እነዚህ ሚሳኤሎች ወደ መሬት ሲመለሱ ፍጥነታቸው በሰዓት ከ24000 ኪሎ ሜትር ማች 20 ፕላስ በላይ ሊደርስ ይችላል። በዚህ ፍጥነት የሚመጣን ነገር በጸረ ሚሳኤል መከላከያ አየር ላይ መጥቶ መጣል እጅግ በጣም ከባድና ውጤታማነታቸው እጅግ ከፍተኛ የሆነ የጦር መሳሪያዎች ናቸው። አሁን ደግሞ ወደ ክሩዝ ሚሳኤሎች እንምጣ። ክሩዝ ሚሳኤል ከባላስቲክ ሚሳኤል ሙሉ በሙሉ የተለየ ነው። ወደ ህዋ አይወጣም፣ ሞተሩንም አያጠፋም። ክሩዝ ሚሳኤል ማለት አብራሪ የሌለው በውስጡ ቦምብ የያዘ ትንሽዬ የአየር ላይ ጀት ኤርፕሌን ማለት ነው። በጉዞ ሙሉ የራሱን የጀት ሞተር ይጠቀማል። ከባላስቲክ ሚሳኤል የሚለየው ትልቁ ባህሪው ከመሬት ጋር በጣም ተጣብቆ መብረር መቻሉ ነው። ይህም በጠላት ራዳር እንዳይታይ ያደርገዋል። ፈጣኑ ክሩዝ ሚሳኤልና ጥፋቱ ኢፌክቲቭነስ።
አብዛኞቹ የድሮ ክሩዝ ሚሳይሎች እንደ አሜሪካው ቶማሃውክ ከድምፅ ፍጥነት በታች ሰብሶኒክ ነው የሚበሩት። ነገር ግን የህንድና የሩሲያ የጋራ ምርት የሆነው ብርሃሞስ በአሁኑ ሰዓት በስራ ላይ ካሉ ክሩዝ ሚሳይሎች እጅግ ፈጣኑ ነው። እጅግ በጣም ትክክለኛ ፕሪሳይዝ ከመሆኑ የተነሳ የተወሰነ ህንፃን አልፎ አንዲት መስኮት ለይቶ መምታት ይችላል። በራዳር ላለመታየት ከመሬት ዝቅ ብሎ ስለሚበር ለመከላከል በጣም አስቸጋሪ ነው። በመጨረሻም ሱፐርሶኒክ ምንድን ነው? ሱፐርሶኒክ ማለት የራሱ የሆነ የሚሳኤል አይነት አይደለም፣ የፍጥነት መለኪያ እንጂ። በድምፅ ፍጥነት የሚጓዙ ሚሳኤሎች በሰዓት 1235 ኪሎ ሜትር አካባቢ ይጓዛሉ። ሱፐርሶኒክ የሚባሉ የሚሳኤል አይነቶች ከድምፅ ፍጥነት ከ1 እስከ 5 እጥፍ ማች 1 ቱ ማች 5 የሚጓዙ ናቸው። ሃይፐርሶኒክ የሚባሉት ደግሞ ከድምፅ ፍጥነት 5 እጥፍና ከዚያ በላይ ማች 5 ፕላስ የሚጓዙ ናቸው። በቅርቡ ደግሞ ሃይፐርሶኒክ ግላይድ ቬሂክልስ የሚባሉ አዳዲስ ቴክኖሎጂዎች መጥተዋል። እነዚህ መሳሪያዎች የባላስቲክን ፍጥነትና የክሩዝ ሚሳይል መታጠፍ አዋህደው የያዙ እንዲሁም የዓለማችንን የጦርነት ታሪክ እየቀየሩ ያሉ መሳሪያዎች ናቸው። ለማጠቃለል አንድ ባላስቲክ ሚሳይል እንደ ጦር ውርወራ ነው። ወደ ውሃ ወጥቶ ወደ ታች ይወርዳል። ለማስቆም እጅግ ከባድ ነው። 2 ክሩዝ ሚሳይል እንደ አውሮፕላን በሞተር የሚበር ሲሆን ከመሬት ዝቅ ብሎ ኢላማውን በከፍተኛ ትክክለኛነት የሚመታ ነው። 3 ሱፐርሶኒክ ሃይፐርሶኒክ ከድምፅ ፍጥነት በላይ የሚጓዙ የሚሳይሎች መጠሪያ ስም ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። ስለ ፕሮጀክታይል ሞሽን እና የሚሳይሎች አሰራር ግልጽ የሆነላችሁ ይመስለኛል። የዛሬው ዝግጅቴ በዚሁ አበቃ። ሰላም።